ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረግ አይዘንጋ። ባሳለፍነው ሳምንት በርካታ ፖለቲካዊ ሁነቶችን ያስተናገደ ሲሆን ከዚህ መካከል ተጠቃሽ የሚሆነው የፋኖ ኃይሎች አንድነት የሚለው ዘመቻና የክልል ርዕሰ መስተዳድሩ አቶ አረጋ ከበደ ባለቃቸው በኩል የተሰጣቸውን ትዕዛዝ መፈጸማቸው መነጋገሪያ ሆኗል። በተጨማሪ የአማራ ክልል የሰላም ምክር ቤት ሰብሳቢ በሆኑተኝ በአቶ ያየሂራድ በለጠ በኩል አዲስ የድርድር ሐሳብ መምጣቱ የሚዘነጋም አይደለም። ከዚህ ጋር በተያያዘ አንድ ስማቸው እንዳይጠቀስ የፈለጉ በእስር ላይ የሚገኙ የክልሉ ፖለቲከኛ ከፋኖ ኃይሎችና ከብልጽግና ድርድር ጋር በተያያዘ ለዶቼ ቬለ የቀረበውን ሐሳብ መነሻ አድርገን ለጠየቅነው ጥያቄ ለጣቢያችን የሰጠን ማብራሪያ ይዘናል። ሁሉንም በዚህ ዝግጅት እናያዋለን። አብራችሁን ቆዩ። ፖለቲከኛው በሰላም ምክር ቤቱ ሰብሳቢ አቶ ያየሂራድ በለጠ ለዶቼ ቬለ የቀረበውን ሐሳብ መነሻ በማድረግ ድርድሩን በሁለት መንገድ ልናየው ይገባል በማለት የመጀመሪያውን በብልጽግና በኩል 2 ዓመት ሊደፍን ወራት የቀረውን የአማራ ክልል ጦርነት በሰጥቶ መቀበል መርህ በድርድር የመፍታት ፍላጎት ቢኖረው ኑሮ ክልሉ አሁን ላይ ላለበት ደረጃ አይደርስም ነበር። እስረኛው ፖለቲከኛም አስከትለውም የ4 ኪሎ መንግስት ይፈጽመውም አይፈጽመውም ከዚህ በፊት እንደሚናገረው ተናግሮ ቃሉን አፈረሰ ላለመባል ነገር ስራውን በአቶ ያየሂራድ በኩል የፋኖ ኃይሎች በፈለጉት በአውሮፓ ሀገራትና አደራዳሪዎች መንግስት ለመደራደር ፍቃደኛ ነኝ ማለቱ ከልብ ይሆናል ብለው ያስባሉ ብለን ለጠየቅነው ጥያቄ እንዲህ የሚል ምላሽንም አግኝተናል። ይህ ሽንገላ ነው በማለት ሽንገላ ለምን አሉት የሚለውን ደግሞ ወደ ኋላ የምናብራራው ይሆናል። መንግስት ድርድርን በአውሮፓ የሚለውን አማላይ ንግግር እየቀጠለ ያለው እንደ ሀገር ገዢው መንግስት ከግብጽ ከኤርትራና ከህወሓት ኃይሎች ጋር የገባበትን ውጥረት የፋኖ ኃይሎችን ከጎኑ ለማሰለፍ ገዢው መንግስት በአማራ ክልል የህግ ማስከበር ዘመቻ በሚል ሰራዊቱን ከሚያባክን በአንድ ልቡ ጉዞ ወደ መቀሌ አሊያም ወደ አሰብ እንዲሆንለትም ስለፈለገ ነው። እኛም ቀጣይ ጥያቄያችን ይህንን ድርድር የፋኖ ኃይሎች ይቀበሉት ይሆን ብለን ላቀረብነው ጥያቄ እንዲህ የሚል ምላሽንም አግኝተናል። አይቀበሉም ብሎ ደፍሮ ለመናገር ይከብዳል። በፋኖ ኃይሎች በኩል ግን ድርድሩን ለመቀበል ከሚያደርጉት እንቅስቃሴ ጋር በተያያዘ ሊቀበሉበት የሚችል አስቻይ ምክንያት ያለ ይመስለኛልም ብለዋል። ፖለቲከኛው አስቻይ ምክንያት ብለው ከጠቀሱት መካከልም አስቻይ ምክንያት ያሉትም በፋኖ ኃይሎች በኩል የተራዘመ ትግል አለመውደድ፣ ከዚህም እልፍ ሲል ትግሉ የወለዳቸው በዘረፋ ላይ የተሰማሩ ተራ ጥቅመኞች እየበዙ መምጣታቸው ትግሉ በሚፈለገው ልክ ወደፊት እንዳይሄድ በህዝቡ በኩል ደግሞ እንዲጠሉ ያደረጋቸው በተለይም አጋቹና ዘራፊው ነው። ከዛ ውጭ የፋኖ ኃይሎች ትላንት በነበሩት ግለት አሁን ላይ ጦርነቱን እያስቀጠሉት ነው ለማለት ይከብዳል። 4 ኪሎን እንቆጣጠራለን የሚለው የፋኖ ኃይሎች ፕሮፓጋንዳ ክልሉንም መቆጣጠር እንኳን አልቻሉም። ይህ ደግሞ በተከታያቸው በኩል አሰልቺ ሆኗል። ትላንት በእነሱ ስር የነበረው የአማራ ክልል አካባቢ ዛሬ ላይ የለም። ለዛም ነው ርዕሰ መስተዳድሩ ጽንፈኛው በጣሻና በስርቻ ይንቀሳቀሳል ሲሉም እየወረፉት የሚገኘው። አገዛዙም ቢሆን የሚጠቀመው ከባድ መሳሪያ ሌላው የትግሉም ፈተና ሆኗል። ነባር የፋኖ ኃይሎች አብዛኛውን በሚባል ደረጃ በመሪ ደረጃም ባይሰውም በተለያዩ የጦርነት አውደ ውጊያዎች ግን መሰዋታቸው የሚዘነጋ አይደለም። ይህንን ስገልጽ ግን በመንግስት በኩል አልሞተም ለማለት አይደለም። በአገዛዙ በኩል ቢሆንም አያሌ ቁጥር ያለው ሰራዊትን ገብሯል። በማዕረግ ደረጃ እስከ ኮሎኔል ድረስም በአውደ ውጊያው ህይወቱ ማለፉ የሚዘነጋ አይደለም። መንግስት ግን የድሃ ልጅ ካላለቀ ጦር አያልቅበትምና ከስር ከስሩም እየተካ ይገኛል። በጀቱም መድፉም ታንኩም ሁሉም ነገሩ በእጁ ስለሆነ
ከዚህ በተጨማሪ ከቅርብ ጊዜ ወዲህ በዚህ 2-3 ወር ደግሞ የሰላም ጥሪን ተቀብለው እየገቡ ነው የሚባለው ቁጥር ደግሞ የመንግስት ሐሰተኛ ፕሮፓጋንዳ እንዳለ ሆኖ በቁጥር ግን ትንሽ በማይባል ደረጃ እየገባ ያለበት ሁኔታ መኖሩ የፋኖ ኃይሎች እኒህ አስቻይ ምክንያቶችን መነሻ በማድረግ ለድርድር ሊቀርቡ ይችላሉ የሚል ግምትም ይኖረኛል ብለዋል። በአቶ ያየራድ በኩል ይሁንታውን የገለጸው መንግስት እውነት የአዲስ አበባው መንግስት እንደሚለው የፋኖ ኃይሎች በመረጡት የአውሮፓ ሀገራትና አደራዳሪነት እንደራደራለን የሚለው ቃል ግን ፍጹም ሽንገላ ነው ልለው ፈልጋለሁም ያሉት ፖለቲከኛው ነው። ሽንገላ የሚሆነው ደግሞ ከህግ አንጻር ነው። የፋኖ ኃይሎች ጠቅላይ ሚኒስተሩ በሚመሩት የህዝብ ተወካዮች ምክር ቤት እንደ ኦነግ አሊያም እንደ ህወሓት አሸባሪ ተብለው አለመፈረጃቸው በራሱ የድርድር ቁመናቸውን ስኬታማ አያደርገውም። የሰላም ምክር ቤቱ ድርድሩ በአውሮፓ የሚለው ቃሉ በራሱ ከመንግስት ያዳመጠውን ወቅታዊ ንግግር ወጥቶ ከመናገር የዘለለ ከህግ አኳያ እንዴት ነው የሚለውን ግን መመንዘር አልቻለም። የፋኖ ኃይሎች በአሸባሪነት አለመፈረጃቸው በዓለም አቀፍ ተቋማት አደራዳሪነት ለመደራደር ከዚህ በፊት ከነበሩ ዓለም አቀፋዊ የሰላም ድርድር ጋር ሊጣረስ የሚችል ድርድር አውሮፓ የሚለው ቃሉ አማላይ የሆነ ግን ሊሆን የማይችል ሲሉ ሰፋ ያለ ማብራሪያ የሰጡት እስር ላይ የሚገኙት የክልሉ ፖለቲከኛ ናቸው። የእሳቸው ሐሳብ ከዚህ ላይ ይቆየንና ይህ በእንዲህ እንዳለ ብልጽግና ለመደራደር ዝግጁ ነኝ ቢልም አድማ ብተናን አስመርቆ ከማታ ጀምሮ በክልሉ በሁሉም ዞኖችና ወረዳዎች እንዲጫኑ የተደረገ ሲሆን ይህንን ስልጠና ከማሰልጠን እስከ ማስመረቅ ሲመራው የነበረው የክልሉ የጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ከስልጣናቸው መነሳታቸውን ተከትሎ በክልሉ ርዕሰ መስተዳድር ትዕዛዝ ሰጭነት የአድማ ብተና አባላት በየተመደቡበት ዞንና ወረዳ ደማቅ አቀባበል የተደረገላቸው ሲሆን ሁሉም ከተማ አስተዳደሮች ከአዳራሽ እስከ አደባባይ አቀባበል አድርገዋል። የጎንደር ከተማ አስተዳደር ደግሞ በጠቅላይ ሚኒስተሩ ድጋፍ ሰጭነት የፋሲል ቤተመንግስት እዩልኝ በማለት ሲያስጎበኝም ውሏለኝ። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላዳመጣችሁን ክብር ይስጥልን እያልን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ ካለውት ደግሞ ኮሜንት ላይ ያስቀምጡ።